ታሪኩ ይናገራል። እንግዲህ ጌታችን ኢየሱስ ክርስቶስ በምድር ላይ በሚመላለስበት ዘመን አበው እንዳስተማሩት 5 አይነት መልክ ያላቸው ሰዎች ይከተሉት ነበር። አንደኛ መልኩን ለማየት ይሴኒ ላህዩ ሙሉ ለእጓለ እመሕያው የክርስቶስ መልኩ ከሰው ልጅ መልክ ይለያል ይዋባል ተብሎ በዳዊት መዝሙር 44 ላይ ተነግሮ ነበርና መልኩን ለማየት የሚከተሉት ነበሩ። ሁለተኛዎቹ ደግሞ የእህል ጉዳይ የምግብ ጉዳይ ችግር የነበረባቸው ሰዎች በነቢያት መጽሐፍ ወያይጦም ዘፈቀዱ ከሚፈልጉት ነገር ምንም የሚከለክላቸው የለም፣ ከሰማይ ላይ መናንና ድርጭት የውሃ ዶሮ መመገብ ይችላል፣ እስራኤል እንዳሙት አይደለም፣ እስራኤል አምተውት ነበር። ሐመይ ወለ እግዚአብሔር ወይቤሉ ይክልሉ እግዚአብሔር ሰሪያ ማዕድ በገዳም በምድረ በዳ ውሃን ከጭንጫ ላይ እንዲሁም መናን ከሰማይ ድርጭት የውሃ ዶሮ መመገብ ይቻለዋልን ብለዋል። ነገር ግን አባቶቻችሁ እንዳሉት አይደለም፣ ምግብ መጋቢ ነው ስለተባለ የምግብ ፍላጎት የእህል ጉዳይ የነበራቸው ሰዎች ይከተሉት ነበር። ሶስተኛዎቹ ከስጋዊ ደዌያት የሚፈውስ ዓይንን የሚያበራ ከጎባጣነት መንፈስ የሚያቀና ከለምጽ ሕመም የሚያነጻ መሆኑን ያመኑና የሚያውቁ ሰዎች ይከተሉት ነበር። አራተኛዎቹና ሌሎቹ ግን የእጁን ታምራትና የቃሉን ትምህርት የነፍስም የስጋም አምላክ መሆኑን ለማወቅ ለማመን የሚከተሉት ነበሩ። አምስተኛዎቹ ግን ለትችት የኦሪትን ሕጸጽ የወንጌልን መታነጽ ማለትም አዲስ እየመጣች ያለችውን በክርስቶስ የተመሰረተችውን በእርሱ መከራ በእርሱ መሞት በእርሱ ደም የምትመሰረተውን ቤተክርስቲያንና የቀደመችውን የብሉይ ኪዳን ሥርዓት ልዩነት ለግምገማ የሚመጡ ነበሩ ይላል። ስለዚህ በዚህ ሰዓት ውስጥ ቤተክርስቲያን ከተመሰረተች በኋላ መንፈስ ቅዱስ ለደቀ መዛሙርቱ ለሐዋርያቱ ከተሰጠ በኋላ ብዙ ልሳን መናገር ከጀመሩ በኋላ ቤተክርስቲያን ከጸናች በኋላ ሐዋርያት ወይተናገሩ በአሃዱ ከንፈር እንደ አንድ ቃል ተናጋሪ ሆነው በዚህ ምድር ላይ ስለሚካሄደው መንፈሳዊ ሥርዓት በሙሉ በምግብም በሐሳብም አንድ ላይ ሆነው ይኖሩ ነበር። ነገር ግን በእሊህ ጉባኤያት መካከል የእህል ጉዳይ ከፍተኛ ችግር አስነሳ ነው የሚለን የእግዚአብሔር ቃል። ምግብ እንዴት እንመገብ የሚል ምክንያቱም ክርስቶስን የተከተሉ ሰዎች ከግሪክም ነበሩ፣ ከሮምም ነበሩ፣ ከአይሁድ ማህበረሰብም ውስጥ ነበሩ። ታዲያ ወደ ክርስቶስ ሲመጡ ይሁዲዎች ይሁዲነትን ጥለው ነው፣ ክርስቶስ ተወልዷል፣ ክርስቶስ ይሞታል ብለው ነው። ስለዚህ አይሁድ ደግሞ ገና መሲሁ ይወለዳል እንጂ ተወልዷል ብለው አያምኑም። ወደዚህ የመጡት የአይሁድ ማህበረሰብ ከግሪኮች ጋር አንድ ሆኑ። አንድ በመሆናቸው ምክንያት ማዕድ ሲቀርብ በማዕድ ጊዜ የቆየው ያ የትዕቢት መንፈስ በአእምሯቸው ውስጥ መጣ። ያ መንፈስ ምንድነው? እኛ አይሁድ ነን፣ እኛ የይሁዳ ማህበረሰብ ነን፣ እንዴት ከግሪክ ሰዎች ጋር አብረን ማዕድ እንቀርባለን በማለት ሳያውቁት ሙሉ በሙሉ ፍጹማን ስላልነበሩ ስጋዊ መንፈስ ተገዳደራቸው። በተለያየ ጊዜ ቤተክርስቲያን ውስጥ አብዝተው የሚመላለሱ በጣም ብዙ ሰዎች በህይወታችን ውስጥ እናውቃለን። ብዙ ሰዎችም ከእግዚአብሔር ጋር የሚገናኙ እየመሰላቸው እየተጋፉ ይመለሳሉ። እንደምታውቁት 12 ዓመት ደም ይፈሳት የነበረችውን ሴት ዮሐንስ አፈወርቅ የሚጋፉና የሚነኩ ሰዎች በሚል አንቀጽ ውስጥ ይለያቸዋል። በጣም ብዙ ጊዜ የአምስቱ ገበያ ህዝብ ሰው ይከተለው ነበር። ታዲያ ከዚያ ገበያ ህዝብ መሃል ይህች 12 ዓመት ሙሉ ደም ይፈሳት የነበረችው ሴት ሄደችና የልብሱን ዘርፍ ወይም ጫፉን ብነካው እድናለሁ ብላ አመነች። ስላመነች ሄደችና የልብሱን ዘርፍ ጫፉን ነካችው፣ እርሷ ዳነች። የኢየሱስ ክርስቶስ መልስ ግን አስደናቂ ነበር። ማን ነው የነካኝ? እንግዲህ ከአምስት ገበያ ህዝብ መሃል ውስጥ ማን ነው የነካኝ ማለት ምን ያህል እንደሚያስደነግጥ ግር ሊለን ይችላል። ነገር ግን ዮሐንስ አፈወርቅ ይህን ሲያብራራ የሚነኩ ከሚጋፉ ሰዎች ይለያሉ ለማለት ነው። ቤተክርስቲያን ውስጥ ሆነው ከእግዚአብሔር ጋር የማይኖሩ ሰዎች አሉ። ከቤተክርስቲያን ውጭ ሆነው ደግሞ ከእግዚአብሔር ጋር የሚኖሩ ሰዎች አሉ። በልዩ ልዩ መለዮ ልብስ ከእግዚአብሔር ጋር የሆኑ የሚመስላቸው የተራራቁ ሰዎች አሉ። እግዚአብሔር የትም ቦታ ውስጥ ሰዎችን ሊያመጣ ይችላል። ይህ ቅዱስ እስጢፋኖስ የዮሐንስ መጥምቅ ደቀ መዝሙር ስለሆነ ነው። ዮሐንስ መጥምቅ ምን አለ? ይክል እግዚአብሔር አንሶ ውሉደ ለአብርሃም ምዕላንቱ አእባን ከእሊህ ጠጠር ወይም ደግሞ ቋጥኝ ድንጋዮች ውስጥ አንዱን ድንጋይ አንተ የአብርሃም ልጅ ነህ ብሎ ልጅ ማድረግ ይችላል።
እኛ ድንጋይ ያልሆነው የእግዚአብሔር ምሕረት ለእኛ ስለተደረገ ነው። ዛፍ ያልሆነው፣ እጽዋት ያልሆነው፣ እንስሳት ያልሆነው ሕይወታችንን ብዙ ጊዜ ስናስበው በምድር ላይ ባለን ቆይታ ውስጥ በምንኖርበት ኑሮ ሁሉ ከእንስሳት ሕይወት የኛ ሕይወት በእጅጉ ለፈተና የተጋለጠ ነው። 9 ወርም በምድር ላይ በእናታችን ማህፀኑ ስንቆይ በጣም ነው የምናሳቅቀው። ስንወለድም እናታችንን በሞትና በሕይወት መካከል አድርገን ነው የምንወለደው። ከተወለድንም በኋላ ደግሞ እናታችን መሆኗን አባታችን መሆኗን አጎት ዘመድ የሚባለውን ነገር በውል ወዲያው መረዳት አንችልም። እንስሳት የዚህ ዓለም ስርዓት ቶሎ ነው የሚገባቸው። ብዙ ዘመን በእናታቸው ማህፀን ውስጥ አይቆዩም። ወዲያው ይወለዱና በሚገርም ሁኔታ በጉንም ፍየሉንም ሌሎችንም ብትመለከቱ ወዲያው ከማህፀን ከወጡ በኋላ ወዲያውኑ በዙሪያቸው ያለውን ነገር ከጠረጋቸውላቸው በኋላ ሳር ወዳለበትና የሚጠጡት ወይም የሚመገቡት ወተት ወዳለበት ቦታ ሽግግር ያካሂዳል። ብዙ ደቂቃ አይፈጁም። የሚገርመው አንድ ፍየል ወይም በግ ወዲያው ተወልዶ ሌላ አርዌ ወይም ተናዳፊ ሆኑ ወይም የሚያሳድን እንደ ነምርና እንደ አንበሳ ያለ ነገር እንደ ጅብ ያለ ነገር ቢመጣበት የመሸሽ ፍላጎት ያሳያል። ለምን? ይሄን ዓለም ወዲያው ነው የሚለምዱት። እነርሱ የተፈጠሩት ለዚህ ዓለም ስለሆነ ማለት ነው። የሰዎች ልጆች ግን እንኳን ወዲያው ተወልደን አሁንም ምንም የማናውቅ መሆናችን ነው። ምንም የማናውቅ ማለት የሆነ ነገር እናውቃለን እንጂ በምልአት ምንም ነገር መረዳት አንችልም። ኢንጂነሮች ብትሆኑ የሲቪል ምህንድስና ትምህርት ያላችሁ የኤሌክትሪክና የሶፍትዌር ሌላም የሜካኒካል የውሃ ላታውቁ ትችላላችሁ። በቤተ ክርስቲያን ትምህርታችን ውስጥ አንድ ሰው የድጓ መምህር ነው ማለት የዝማሬ መምህር ነው፣ የቅኔ መምህር ነው፣ የብሉያት የሐዲሳት መምህር ነው ማለት አይደለም። ያ ማለት በዚህ ዓለም ላይ እኛ ብዑላነ ጸጋዎች ነን፣ የተሰጠ ስጦታ ያለን እንጂ የራሳችን የሆነ ነገር የለም ማለት ነው። ስለዚህ የሰዎች ልጆች ይመጣ ያለው ዘንድ ሕይወት ነው ያላቸው እንጂ አሁን ያለው ሕይወት አይደለም። ስለዚህ በኒቃያ 46 ላይ ሰለስቱ ምዕትም ሲያስተምሩ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ እኛ የሙታንን መሞትና ከሞት በኋላ ያለውን ሕይወት ለዘላለሙ ተስፋ እናደርጋለን። የሚመጣውን ሕይወት ተስፋ የሚያደርጉ ሰዎች በዚህ ምድር ላይ ጉዳይ ሊኖራቸው አይችልም። ስለዚህ ሐዋርያት ያ ሁሉ ሕዝብ ተመለከቱ። መጀመሪያ የአይሁድ ማህበረሰብ ከግሪኮች ጋር መመገብ አንፈልግም፣ ከሜዶንና ከዚያ ከሌላ ቦታ የመጡት ሰዎች እንዴት ከኛ ጋር ሊመገቡ ይችላሉ አሉ። በኋላ ያ ምግቡ ደግሞ ሌላ ችግር ፈጠረባቸው። ኦርደር አጣ። ትልልቅ ሽማግሌዎችና መበለቶች፣ ትልልቅ አቅም የሌላቸው ሰዎች ደግሞ የሚመገቡት አጡ ማለት ነው። ያ ምን ፈጠረ ማለት ነው? የወንጌልን አገልግሎት ረበሸ። ከጥንት ዘመን ጀምሮ እስከ አሁኗ ዘመን ድረስ ቤተክርስቲያንን የሚፈትን ክርስቲያኖችን የሚፈትን የወንጌልን ተልእኮ የሚፈትነው ትልቁ ጉዳይ የሆድ ጉዳይ ነው። ሁሉም ሰዎች የሚጋጩት ውጩን ስናየው ሌላ ነገር ይመስልና እውነተኛ ሕይወቱን ስንፈትሸው ግን ከእህል ጋር ንክኪ ያለው። በእኛ ሀገር አብዛኛው ነገር ከእህል ጋር ንክኪ እንዳለው ይነገራል። ለምሳሌ ሰው ሽማግሌ ሆነ ይባላል። ስንት ዘመን ሆኖ 90 ዓመት ሆኖ በልቷል ነው የሚባለው። ራሱ ስልጣን ለቆ በሆነ አጋጣሚ ቢሞት ስንት ዓመት መራ የኔ ያህል ዓመት በልቷል ነው የሚባለው። እንደገና መኪናም ሲገጨው የሆነ ሰው ደግሞ መኪና በላው ነው የሚባል። ውሃ ሲወስደው ውሃ በላው አይደለም። እንትን ከእህል ጋር ንክኪ ያለው ማለት ነው። እንደገና ደግሞ በቃ ብዙ ነገሩ ስልጣን ሲለቅም አሁን በላ ነውና ሲሞት ራሱ ሆዴ ምናምን ሆዴ ነው የሚለው ራሱ ሰው ሲያለቅስ ነው የሚባለው። ያ ማለት ብዙ ነገር ከእህል ጋር ንክኪ አለው። ከሶስቱ አርእስተ ኃጣውእ ዋናው ትልቁ ጌታን ሊፈትነው ዲያብሎስ ሲመጣ አንተ የእግዚአብሔር ልጅ ከሆንክ ከእሊህ ድንጋዮች መካከል አንዱን ድንጋይ ዳቦ አድርገው የሚል ነው። እህል ትልቅ ጉዳይ ነው። ብዙ ሰው የሚሰደዱ በሜዲትራኒያን በቀይ ባህር በምን እዚህ ሀገር ላይ ባለው እዚህ ቦታ አትገባም እዚህ ቦታ ትገባለህ የሚለው ነጥቡ ከእህል ጋር የተገናኘ ነው። እነገሌን አልወድም እነገሌን እወዳለሁ የሚለው ሁሉ በቤተ ክርስቲያን ላይ የሚፈጠሩ ስር መሰረት ያላቸው ክፉ ነገሮች አንዱ ይሄ ከእህል ጋር ንክኪ ያለው። ስለዚህ ሐዋርያት በመንፈሰ እግዚአብሔር ተመሩና ወንጌልን የሚያስተናክለው የእህል አሰጣጡ ስርዓት ነው። አያችሁ፣ ያላግባብ የሚበላለ አላግባብ ደግሞ የማይመገባለ ያለ ሰልፉ የሚሰለፋለ እንደማለት ነው። ስለዚህ ሐዋርያት የኛ ተልእኮ የታወቀ ነው። ተልእኳችን ምንድነው? ወንጌልን መስበክ። በመዝሙርም እንደተባለ በአራቱ ማዕዘነ ዓለም ሁሉ ወንጌልን እንዲሰብኩ ውሻም የተባሉበት ምክንያት ለዚያ ነው። በወንጌል መጽሐፍ ላይ ውሻ የመናፍቃን እንዲሁም ደግሞ በመዝሙረ ዳዊት ደግሞ ውሻ ደግሞ የሐዋርያት ስያሜ የሆነበት አንዱ ምክንያት ይሄ ነው። ሐዋርያትን ወንጌል ሐዋርያትን ቅዱስ ዳዊት ውሾች ይላቸዋል። አገቱን ይከለባት ብዙ ውሾች ከበቡኝ ሲል ውሻ ብሎ ሐዋርያትን ይጠራቸዋል።
ውሻ ብሎ ተራዊ ሐዋርያትን ይጠራቸዋል። እሊህ ውሾች ምንድናቸው ሲባል ከቤታቸው ከባለቤቱ የተሰጣቸውን ነገር ይመገባሉ፣ የባለቤታቸውን ቤት ይጠብቃሉ። ከተሰጣቸው ውጭ ሌላ ነገር አያረጉም። ሐዋርያትም ከራሳቸው አመንጭተው የሚኖሩት ኑሮ የሚናገሩት ነገር የሚጓዙበት ጉዞ የላቸውም። የጌታቸውን ቤት ውሾች ይጠብቃሉ። እነርሱ የጌታቸው ቤት የተባሉ ምእመናንን የጌታቸው ቤት የተባሉት ቤተክርስቲያንን ይጠብቃሉና ከመናፍቃን ከክፉ ስሜትና ክፋት ካለው ማህበራዊ ኑሮ ሁሉ ይጠብቃሉ። ሌላኛው ግን ውሻ የመናፍቃን ምሳሌ ሆኖ የተሃው ቅዱሳተ ለከለባት የተቀደሰው ለውሾች አትስጡ በማለት የኛ ሕይወት ቅዱስ ስለሆነ ውሻ ለተባለው ለዚህ ዓለም ተላልፈን እንዳንሰጥ የሚያመላክት መልእክት ነው። ስለዚህ ሐዋርያ እኛ የተፈጠርነው የመጣነው ወንጌለ መንግስትን ለመስበክ ነው። ሁሮ መሐሩ ነው የተባለው። ሂዱ አስተምሩ፣ በእጃችሁ ሳንቲም በእግራችሁ መጫማ አይኖራችሁ፣ ምን እንበላለን ምን እንጠጣለን አትበሉ። የምትሄዱበት ቦታ በረሃማና ክፉ ሊሆን ይችላል። ነገር ግን ተናዳፊ ነገር እንዳይነካችሁ፣ ብትራቡ እንኳን እንዳትሞቱ አደርጋችኋለሁ ብሎ የተስፋ ቃል ነግሮናል። ስለዚህ ይሄ እህል ግን መልካችንን ተልኳችን ሊያሳጣብን ይችላል። ስለዚህ ወገኖች ይህን ቃል ስትሰሙ አሁን ከብዙ ሰዎች ጋር የምትጣሉት በምን ምክንያት መሆኑን ፈትሹት ማለት ነው። የመጀመሪያው ጉዳይ የመጣችሁለትን ምድር ላይ የምትቆዩበትን ዓላማ ካለመረዳት የሚመነጭ መሆኑን ማወቅ አለባችሁ። ዘላለማዊ አድርገን ራሳችን ስለምናስብ ምድር ላይ በየቀኑ ይሄን ያህል ቀብር፣ ይሄን ያህል የተኩስ ድምፅ፣ ይሄን ያህል በመርዝ የሚሞት ይሄን ያህል ሰው በጭንቀት የሚሞትበት ሀገር ውስጥ ሞት አንድም ሰው ሲሞት ያየ ሰው አይመስልም። እንደ ሰው አንኗል። ሞት ያለ እንኳን አይመስልም። የዚህ መንስኤ ግን የሚመጣውን ሕይወት ሞትን ነው እኛ የምንመኘው። በመዝሙር 9 ላይ ሲም እግዚኦ መምህረ ሕግ ላዕሌሆሙ፣ አቤቱ በሰዎች ላይ መምህር የተባለውን ሞት ሹምባቸው ይላል መዝሙረኛው ዳዊት። ይሄ በግዕዙ ነው። በአማርኛው ጋር መጽሐፍ ቅዱስ ላይ ህትመት የለም። ሲም እግዚኦ መምህረ ሕግ ላዕሌሆሙ፣ በሰዎች ላይ ወንባርኮ ለእግዚአብሔር በእንተ ዘገብረ ለነ ሞተ፣ እግዚአብሔር ሞትን ስለሰራልን እናመሰግነዋለን ይላሉ ሰለስቱ ምዕት። ለምን? መላቀቂያ ነው ከግብግብ ከመጣላት ከመለያየት ካልተገባ ውድድር የምንላቀቀው በሞት በኩል ስለሆነ ነው። ካልሞትን ከእግዚአብሔር ጋር መገናኘት ስለማንችል። ስለዚህ የሞትን ሕይወት ሐዋርያት ስለሚያውቁ ደቀ መዛሙርትን እንምረጥ። ምን አይነት 7 ልጆች ሁሉ በሰባቱ ዕለታት ፍጹም ቀን ስለሆነ ፍጹማን የሆኑ ዲያቆናትን እንምረጥ። ታዲያ ከሊ መካከል አንደኛ ስርዓተ ብሊትን የሚያውቁ ስርዓተ ብሊት ማለት ወያመጽ መሆስ ሰብርት ዘሰለሱ አስናኒሁ ወይወዶ ውሳብይ ጽህር ዘይንሶ ለዘያብዮ ወይቴዝዝ ለአበዊሁ። በሙሴ ስርዓት ውስጥ ለሊቀ ካህናቱ የሚገባ ምግብ፣ ሊቀ ካህናቱ ሊለብሰው የሚገባ ልብስ፣ ታላላቆች ሊያደርጉት የሚገባው ስርዓት አለ። በዚያ ስርዓት ውስጥ ከመጡት ሰዎች መካከል ብንመርጥ ጥሩ ነው። ትናንትና ያለው ሰው ለዛሬ በጣም ጠቃሚ ስለሆነ ትናንትናን የሚያውቅ ሰው ይብዛም ይነስም የሆነ ነገር ሸርፈን ልናስተካክለው እንችላለን እንጂ ሙሉ በሙሉ የሚጣል ስላልሆነ፣ ስለዚህ ከብሉይ ኪዳን ስርዓት ውስጥ ሕገ ብሊትን የሙሴን ሕግ የሚያውቁ አንደኛ አትስረቅ፣ ሁለተኛ በሐሰት አትመስክር፣ አባትህንና እናትህን አክብር የምትል ለባዊት የሆነችውን ሕግ የሚያውቁ ያ ማለት አንደኛ በግሪኮች መካከልና በአይሁድ መካከል ልዩነት አይፈጥሩም ማለት ነው። ሁለተኛው ደግሞ ማዳላት አይችሉም ማያዋሹ ማለት ነው። ስለዚህ ከሊህ መካከል ይመረጡ ሲባል 7 ሲመረጡ የሰባቱ ዋና ርዕሰ ዲያቆናት ማን ተባለ ማለት ነው? እስጢፋኖስ ተባለ። በእኛ ቤተክርስቲያን ፍትሕ መንፈሳዊም ሊቀ ዲያቆን ከሌሎቹ ዲያቆናት በሚለይ ሁኔታ በአንብሮተ እድ እንዲወሰን እንዲሾም ኤጲስቆጶሳት ጉባኤ ያሳስባል። ፍትሐ ነገሥት ይናገራል። በእኛ ቤተክርስቲያን ስርዓት ከ25 ዓመት በላይ ከ30 ዓመት በላይ ሰዎች ዲያቆናት እንዳይሆኑ ዲያቆናት ተብለውም እንዳይጠሩ ቤተክርስቲያን አዋጅ አላት። እንታውቁት ብዙ ሰው ከዚያ ከፍ ባለ ሁኔታ ውስጥ ዲያቆን ገሌ ስለሚሉ ያ ስህተት መሆኑን በዚያው እግር መንገዳችን መናገር ስለሚያስፈልግ ነው። እጥረት ቢኖር ካህናት ባይኖሩ ዲያቆናት ባይኖሩ ሊያስቸግር ይችላል። ይህን ያህል መምህራን ይህን ያህል አዋቂዎች ባሉበት ከፍ ያሉ ሰዎች እንደዚያ ባለ ሁኔታ ውስጥ መጠራት የለባቸውም ማለት ነው። ስለዚህ ከሊህ 7 ዲያቆናት መካከል እስጢፋኖስ ተመረጠ። የተመረጠለት ዋነኛ ዓላማ ልዩነቱን ለማስወገድ በምግብ የመጣን በሽታ ለማስወገድ ነበር ማለት ነው። ታዲያ ያችን ዕለት ቤተክርስቲያን ሁልጊዜ ሁለተኛ ወር 17ኛው ዕለት ቤተክርስቲያን ታከብራለች ማለት ነው። ይህ ሹመት ከባድ ሹመት ነው። አድሎ እንዳናደርግ ማለት ነው። ታዲያ አባቶቻችን በትርጓሜ እስጢፋኖስ እኮ ዲያቆን ከመሆኑ በፊት በርደተ መንፈስ ቅዱስ በበዓለ ጰራቅሊጦስ
እግዚአብሔር መንፈስ ቅዱስ ኤጲስቆጶሳት አድርጎ ከሾማቸው ጳጳሳት መካከል አንዱ ነው ይላሉ። አዎ ኤጲስቆጶስነት ማለት በሌላ በኩል በቆየው ዘመን ሊቀ ዲያቆን ማለት ነው። የአቃቤ መንበር ወይም ደግሞ የፓትርያርኩ ረዳት ሜትሮፖሊተን ማለት ነው። የከተማው ዋና ጳጳስ እንደማለት ነው ብለው አባቶቻችን በትርጓሜ ያስተምራሉ። ስለዚህ ስለ እስጢፋኖስ ስንናገር የመጀመሪያው ጉዳይ የምንመረጥ ሰዎች መሆን እንዳለብን ነው። አሁን የምንመረጥበት አግባብ በተሳሳተ ሁኔታ ነው። ለእውነት ፍትህ ላለማዛባት እንደ እግዚአብሔር ፈቃድ ለመንቀሳቀስና ለመመላለስ ያ ማለት በምግብ ውስጥ የሚመጣን በሽታ ለማቆም ነው። በገንዘብ ውስጥ የሚመጣን በሽታ ለማቆም ነው። አሁን ያለንበት ዓለም አደገኛው ዓለም ስለሆነ ይሄ ትምህርት በጣም የሚያስፈልገው በእኛ ዘመን ነው። ያለ ገንዘብ ምንም ነገር ማድረግ ስለማይቻል ልጆቻችሁን ከህፃናት ማቆያ ከኬጂ ጀምሮ የመጀመሪያ ደረጃ፣ ሁለተኛ ደረጃ፣ ኮሌጅ፣ ዩኒቨርሲቲ ገንዘብ የሌለው ሰው ማስተማር ስለማይችል ከመለዮ ልብስ፣ ከዩኒፎርሙ፣ ከደብተሩ፣ ከሌላው ከመመዝገቢያው ጀምሮ ገንዘብ የሌለው ሰው ማስተማር ስለማይችል አያድርግባችሁ እንጂ ብትታመሙ ከእናንተ መካከል ጥሩ የሆነ ሕክምና ማዕከል፣ ጥሩ የሆነ ሐኪም፣ ጥሩ የሆነ አምቡላንስ በቀላሉ ለማግኘት ድሃ የሆነ ሰው በአሁኑ ዘመን ከመሞት ውጭ ሌላ ምን አለው? ምንስ ሊያገኝ ይችላል? ልዩ ልዩ ህመም ውስጥ ያሉ ሰዎች ስለታመሙ መታከም አይችሉም። ገንዘብ የሌለው ሰው ጥሩ የሆነ ትምህርት ቤት መማር አይችልም፣ መመዝገብ አይችልም፣ ጎበዝ ተማሪ መሆን አይችልም ማለት ነው። አያድርግባችሁ እንጂ በእናንተ ህይወት ላይ ክፉ ነገር ሰዎች ቢያደርጉባችሁ ብትከሱ ወይም ብትከሰሱ በደል ተሰርቶባችሁ ፍርድ ቤት ቦታ ሸንጎ ቦታ ብትቆሙ ምንም ሳታደርጉ ብትከሰሱ እንኳን የዋስትና ብር የሚባለው ገንዘብ የሌለው ሰው ከሌለ ነፃ ሆናችሁ እንኳን መለቀቅ አትችሉም። ሁነኛ ጠበቃ ያለ ገንዘብ አይገኝም። ጤናውን እያልኳችሁ ትምህርቱ እያልኳችሁ ያ ማለት አሁን ባለው ዘመን ውስጥ በጣም በመንፈሳዊ ህይወት ውስጥ ቁመናችን ልናይ የሚገባን ህዝቦች መሆናችን እንድናስብ ነው። በጣም የቆምንበትን ሁኔታ አቀማመጣችንን እግዚአብሔር ባስቀመጠን ቦታ እግዚአብሔር በሚፈልገን ቦታ ውስጥ ነው ያለነው የሚለውን በጣም መፈተሽ መቻል አለብን። ነጠላ ጣፍተን ስለመጣን በአመት አንድ ጊዜ ስለመጣን ወይም እንደዚህ ባለ በተከበረ ቦታ ውስጥ የተቀናጀ ንግግር በማድረግ ከእግዚአብሔር ጋር የምንገናኝ መስሎ እንዳይሰማን መጠንቀቅ ያስፈልገናል። 12 ዓመት ሙሉ ደም የሚፈሳት ሴት ነካችው። ክርስቶስ ግን ይጋፋ የነበረውን ያን የአምስት ገበያ ህዝብ በሙሉ ምንድነው አለው የተባለው? ማን ነው የነካኝ ነው ያለው? የሚጋፉ ሰዎች የሚነኩ ማለት አይደለም። የመጣን ሰዎች እግዚአብሔር ልንነካው ይገባል። ፍላጎቶቻችን መናገር ወሰወት ጸልዩ ኩስቱ ስለተኩም ስትጸልዩ ልመናችሁን ገልጣችሁ ተናገሩ። ለምሳሌ ጦርነት እንዲቆም፣ በሽታ እንዲቆም፣ መለያየት እንዲቆም፣ ከእህል ጋር በተገናኘ ሁኔታ ብጥብጦች፣ የመንገድ መዘጋት እንዲቆሙ መጸለይ ያስፈልጋል። ይሄን ስንል ነው እኛ እግዚአብሔርን የምንነካው። የቤተ ክርስቲያን ጉዳይ ሊያሳስበን ይገባል። አሁን ቅድም መላከ ሰላም ያሉት በጣም ይሄ ቤተ ክርስቲያን ጥንታዊ ከሚባሉት የኢትዮጵያ አብያተ ክርስቲያናት አንዱና ትልቁ ነው። ግርማዊነታቸው እየመጡ ያስቀድሱበት እንደነበረ እዚህ ቦታ ውስጥ አንድ ሰው አስቀድሸ ነበር ማለት ታሪክ አድርጎ በመላው ዓለም የሚያወራበት ነው። ሆኖም ግን ብዙ ሰዎች እዚህ ቦታ ተወለን እዚህ ቦታ ነበር፣ እስጢፋኖስ አባታችን፣ እስጢፋኖስ አሳዳጃችን፣ ሰፈር ቀይረን ነው ሌላ ሀገር ስለምንኖር ነው ይላል። ያ ማለት እንግዲህ በስጋ ነው እንጂ የተወለዱት በመንፈስ አለመሆኑን የሚያሳይ ነው። በመንፈስ ሲሆኑ የትም ቦታ ቢሆኑ ቦታቸው ነው ማለት ነው አይደል እንዴ? ስለዚህ ርቀት የማይገድበውን ህይወት እግዚአብሔር እንዲያሳየን ፈቃዱ ይሁን። እንግዲህ ሌላ ምንነት እንቅስቃሴ ስላለ ትምህርቱን እዚህ ላይ ይበቃናል። የጻድቁ የሰማዕቱ የቀዳሜ ሰማዕት ቅዱስ እስጢፋኖስ ረድኤት በረከት በሁላችን ጋር ይሁን። ብፁዕ አባታችን ብፁዕ አቡነ እንጦንስና አቡነ ገሪማ መሃል በትልቅ አባቶች መሃል በድፍረት ስለቆምኩኝ ይቅርታ ጠይቃለሁ።